ሰከላ ቲዩብ ሰከላ የመዝናኛ መረጃ የማህበረሰብ ዳሰሳ ጥናቶች ሁሉንም ባንድ የሚያገኙበት ቲዩብ ነው። ዌልካም ቱ ሰከላ ቲዩብ ሰከላ ሶርስ ኦፍ ላይፍ። ቢሊሌ ኮብላይ ካህን ወይም ሙሁቡባ የጀርመንን ልዑል ያንበረከከች ኢትዮጵያዊት ባሪያ። ፕሮፌሰር ሪቻርድ ፓንክረስት ጆርናል ኦፍ ዘ አፍሪካን ስተዲ በተሰኘ መጽሐፉ በ19ኛው መቶ ክፍለ ዘመን በየዓመቱ 25000 የሚሆኑ ኢትዮጵያውያን በባርነት ንግድ ወደ ተለያዩ የዓለም ክፍሎች ለሽያጭ ቀርቡ እንደነበር ያትታል። በዚህ ሥርዓት ነው አንዱ ውበቷ እንደ ጠዋት ፀሐይ ጮራ በለስላሳው የሚሞቅ ውብ የኦሮሞ ልጅ ከኢትዮጵያ ምድር ተወስዳ የልዑል ልብ አስበርግጋ ዛሬም ድረስ የሚነሳ የታሪክ ባለቤት ለመሆን የበቃችው። ቢሊሌ የተወለደችው በ1824 በፈረንጆቹ አቆጣጠር ጎማ ወይም ያሁኑ አጋሮ አካባቢ እንደሆነ ይገመታል። 6 ወንድሞችና 1 እህት የነበራት ቢሊሌ በትውልድ ቀየዋ መቆየት የቻለችው እስከ 12 ዓመቷ ድረስ ብቻ ነበር። ከአዋሳኝ ጎሳዎች ጋር በተደረገ ጦርነት 6 ወንድሞቿንና አባቷን ጨምሮ ያጣችው ቢሊሌ ተይዛ ለባርነት ተዳረገች። በመቀጠል 5 ወራት የፈጀ ጉዞ በማድረግ በወቅቱ የኢትዮጵያ ዋና ከተማ በነበረችው ጎንደር ደረሰች። ከጎንደርም ወደ ሱዳን፣ ከሱዳንም ሰፊ የባሪያ ንግድ ገበያ ወደሚከናወንበት የግብጽ ዋና ከተማ ካይሮ ለሽያጭ ቀረበች። ዳሩ ሥርዓት እንጂ ባሪያ ያደረጋት ልቧና መልኳ የልዕልት የሆነችው ቢሊሌ ለጀርመኑ ልዑል ኸርማን ቮን ፑክለር ይህች ጠይም የውበት ቋት ስሜቱን ቀጥ አደረገችው። በጀርመን አደባባዮች የወቅቱን ዘመናዊ አልባሳት ተላብሰው ከሚያያቸው ያገሩ ሴቶች እልፍ ጥፍ ልቃበት በካይሮ የባሪያ ንግድ ገበያ ሊገበያይ የመጣው ልዑል ልብ አስበርግጋ በባሪያ ፈንታ ዘመን የተሻገረ ፍቅር ሸምቶ ተመለሰ። ይህ የጀርመን ልዑል ምንም እንኳን ጀርመናዊት ባለቤት ቀድማ ብትኖረውም ቢሊሌን ካገኘበት ወቅት ጀምሮ በሕይወት እስከ ተለየችው ድረስ አብዛኛውን ጊዜ ከቢሊሌ ጋር ያሳልፍ እንደነበር ግል ታሪኩ ያስረዳል። ሌላው በ15ኛው ክፍለ ዘመን እያበበ የመጣው የሮማንቲሲዝም ፍልስፍና አቀንቃኝ ከነበሩት ልዑል ኸርማን ቮን ፑክለር አንዱ መሆኑ ምን ያክል የቢሊሌ ፍቅር እንደገዛው ማሳያ ነው። አውገስቴ ኤርሃርድ የተባለ የልዑል የግል ታሪክ ጸሐፊ ባሰፈረው ጽሑፍ የወቅቱን ሁኔታ ሲገልጽ ቢሊሌ ውበቷ ይበልጥ እየጎመራ እንደሄደና ሁለቱ ጥንዶች አብዛኛውን ጊዜያቸውን በአባይ ወንዝ ላይ በጀልባ ያሳልፉ እንደነበር ይገልጻል። ለቢሊሌ ልዑል ኸርማን ቮን ፑክለር እንደ አባት፣ እንደ ጓደኛና እንደ ቤተሰብ ሆኖ ነው ያሳደጋት። በዚህም ቢሊሌ ልዑሉን ዳዶ አቡ በማለት ትጠራው እንደነበር የአውገስቴ ኤርሃርድ መጽሐፍ ይገልጻል። ቢሊሌ ልዑሉ የሚያሳያት ቀናነትና የሰጣት ክብር እሷንም በተራዋ ፍቅር ልቧን ይጎሻሽመው ጀምሯል። እንደ ቀየዋ ጎረምሶች አድኖ ባያበላትም የሚሰጣት ልዩ ልዩ ውድ ስጦታዎችና የሚያሳያት ፍቅር ለመሸነፏ ምክንያት ነበር። ፕሮፌሰር ክላውድ ሴሚናር ኦሮሞ ኦራል ሊትሬቸር ሶንግ ፖትሪ በሚል ባሳተመው መጽሐፍ የቢሊሌ የኦሮምኛ የፍቅር ግጥሞች በብዛት ተካተውበታል። ቢሊሌ ለልዑል ኸርማን ቮን ፑክለር ባደገችበት ባህልና ቋንቋ ታሞግሰው ታደንቀው እንደነበር የፕሮፌሰር ክላውድ ሴሚናር መጽሐፍ ምስክር ነው። አንተ እንደ ጆፌ አሞራ የምታምር፣ አንተ እንደ ሻይ ቅጠል መዓዛህ የሚጣፍጥ፣ አንተ ያባዋቆ ልጅ እያለች ታሞጋግሰዋለች።
ቢሊሌን የመታት የሳምባ ምች ለማዳን ልዑል ፑክለር የተለያየ ሀገራት እየዞረ ሕክምና ያፈላልግ እንደነበር ይታወቃል። ከካይሮ ቆይታው በኋላ ቢሊሌን ይዞ ወደ ፍልስጤም፣ ቤይሩት፣ ሶሪያ በተጓዘበት ወቅትም ከተለያዩ የሕክምና ባለሙያዎች ጋር ቆይታ ያደርግ ነበር። ሆኖም የቢሊሌ ህመም አንዴ የተሻላት አንዴ የባሰ አብሮት ዘለቀ። ለልዑሉ የተለያዩ ሀገሮች የንጉሳዊ ቤተሰብ ግብዣ ሲያደርጉለት ቢሊሌ ሁሌም አብራው ትጓዝ ነበር። ቢሊሌ በእድሜ ብዙ ስለምታንሰው አንዳንድ ሰዎች ሁኔታውን የአባትና የልጅ ግንኙነት ቢመስላቸውም በባርነት የመጣችው ሴትን በዚህ መልኩ ልዑሉ ክብር መስጠቱ ቅሬታ የሚሰማቸው የልዑላን ቤተሰቦች አልታጡም። በተለይ ከኢየሩሳሌም መልስ ወደ አውሮፓ አቅንቶ በፈረንሳይ የንጉሳዊ ቤተሰብ ግብዣ በተደረገለት ወቅት የቢሊሌ ጉዳይ ቅር እንዳሰኛቸው በሪቻርድ ፓንክረስት ጽሑፍ ላይ ተጠቅሷል። ወደ ልዕልት ሉሲ በቶሎ ያልተመለሰው ህርማን በተለያዩ ወቅቶች ለሚስቱ ያለበትን ቦታና ጤንነት ደህና መሆኑን ቢገልጽላትም ለቢሊሌ ግን ሁኔታውን መግለጽ አልደፈረም። ሆኖም በአንዱ ደብዳቤው ላይ ስለ ቢሊሌ በደንብ የገለጸ ቢሆንም ከጌታና ከሎሌ የዘለለ ግንኙነት እንደሌላቸው አድርጎ ነበር ሁኔታውን ለማስረዳት የሞከረው። ስለ ቢሊሌ ያለውን እውነተኛ ስሜት የገለጸው ግን ለአንድ ጓደኛው በላከው ደብዳቤ ላይ ነበር። ስሜቱን ሲገልጽም ቢሊሌ እጅግ ተፈጥሯዊና እውነተኛ የሆነ የሰለጠነው ዓለም ከያዘው ክፋት ውጭ የሆነች ፍጹም የተለየ ስብዕና ያላት እንደሆነና ከማንም የአውሮፓ ሴት ያልተናነሰ ሁኔታዎችን የመገንዘብ አቅም ያላት ስለመሆኑ ይገልጻል። ልዑል ህርማን በዚህ ደብዳቤው ላይ የባሪያ ሥርዓትን ሲተች ይስተዋላል። በተለይ የባሪያ ንግድ ሥርዓት ላይ ትልቅ ሚና ያላቸው ባሪያ አሻሻጮች በሰዎች ላይ የሚያደርጉትን አስከፊ አያያዝ ተገቢ ያለመሆኑን በምክንያት አስደግፎ ለጓደኛው ገልጿል። ልዑል ህርማን አውሮፓን ለቢሊሌ እያስጎበኛት ብዙ ታሪካዊ ቦታዎችንና በአውሮፓ ታሪክ ውስጥ ትላልቅ ስም ካላቸው ምሁራን ቤት ሳይቀር ይዟት ይሄድ ነበር። በአውሮፓ በሚገኙ የተለያዩ ንጉሳዊ ቤተሰቦች በሚደረጉ ግብዣዎች ላይ ቢሊሌ ሁሌም ከጎኑ በመሆን ከደች፣ ከፖላንድ፣ ከሃንጋሪና ከአውስትሪያ ንጉሳዊ ቤተሰቦች ጋር በተለያዩ ወቅቶች የራት ግብዣ ላይ ትገኝ ነበር። ልዑል ህርማን ቮን ፑክለር ከቢሊሌ ጋር የነበረውን የአውሮፓ ጉብኝት አጠናቆ ወደ አውስትራሊያ ሲደርስ ቢሊሌን ለ1 ዓመት ትምህርት ቤት ሊያስገባት ወሰነ። ልዑል ህርማን የግል ታሪኩን ባሰፈረበት ዲያሪው ሁኔታውን ሲገልጽ ቢሊሌ እጅግ እየበሰለችና ሁኔታዎችን የመረዳት አቅሟ ስለጨመረ ትምህርት ቤት ለ1 ዓመት እንድትገባና ከዛም እስከ ሕይወቱ ፍጻሜ አብራው እንድትኖር እንደሚፈልግ ይገልጻል። በዚህም ውሳኔው መሰረት የአውሮፓ ልዑላን ቤተሰቦች የሚማሩበት በኦስትሪያ ዋና ከተማ ቬና በሚገኝ አዳሪ ትምህርት ቤት ለ1 ዓመት ያክል ለመማር ገባች። በካይሮ የባሪያ ንግድ ላይ እሱ ሸማች እሷ ተሸማች ሆነው ከተገናኙ ጀምሮ ለ3 ዓመታት ለደቂቃ እንኳን ያልተለያዩት ቢሊሌና ፑክለር መለያየታቸው እጅጉን እንደከበዳቸውም የሚጽፏቸው ደብዳቤዎች ምስክሮች ነበሩ። ሁለቱ ፍቅረኛሞች የተለዋወጡት የፍቅር ደብዳቤዎች የተጻፉበት ቋንቋ በጣሊያንኛ የመሆኑ ምክንያት ግልጽ ባይሆንም ደብዳቤዎቻቸው የያዙት ሐሳብ ጠንካራ የፍቅር ግንኙነት እንዳላቸው አመላካች ነው። ፍቅሬ ማህቡባ በመልካም ጤንነት ላይ እንደምትገኝ ተስፋ አደርጋለሁ። ምን ያክል እንደማፈቅርሽ ታውቂያለሽ አይደል የኔ ውድ? እባክሽን ውዴ ራስሽን ዘና አድርጊ። እናም በራስሽ እጅ ጽሑፍ የተጻፈውን ምላሽን ላኪልኝ። አምላክ ከክፉ ነገር እንዲጠብቅሽ ጸሎቴ ነው የኔ ትንሿ የጠይም ቆንጆ። ደብዳቤሽ እስኪደርሰኝ ቸኩያለሁ። ያንቺው ፑክለር። ቢሊሌ በቬና ኦስትሪያ የነበራት ቆይታ ቢከብዳትም የልዑሉ የየቀን ደብዳቤ አንዳንዴ እንዲያውም በቀን 2 ትልቅ መጽናኛዋ ነበር። የአውሮፓ ብርድ እየከበዳት መምጣቱ ለቢሊሌ ጤና እጅግ ፈታኝ ሆነባት። የነበራት ክብደት በተወሰነ ወራት በጣምኑ አሽቆልቁሎ ለፑክለር ሐሳብ ሆነበት።
የቢሊሌ ጤናም ክፉኛ ተረበሸ፣ ጤናዋም ክፉኛ ታወከ። በዚህ ወቅት ልዑል ፑክለር እጅግ ጭንቅ ውስጥ ገባ። ወደ ጀርመን ይዟት እንዳይሄድ ሁኔታዎች አልፈቀዱለትም። በጀርመን ቢሊሌን እንደ ዕቁባት ይዟት መግባት የማይታሰብ ሆነበት። በስከመጨረሻ ግን ለሚስቱ ያለበትን ሁኔታ የሚያሳይ ደብዳቤ ላከላት። ቢሊሌ እጅጉን ታማ አጽሟ ቀርቷል። ለሕይወቷ ፈርቻለሁ። እናም እባክሽን ወደ ጀርመን ያሳደግኳት ልጄ እንደሆነች አድርጌ ይዣት ልምጣ። ቢሊሌ በዓለም ላይ የምታውቀው አንድ ነገር ብቻ ነው፣ እሱም እኔ ነኝ። ያለ እኔ ቢሊሌ መኖር አትችልም። ሁኔታውን የተመለከተው ስመጥሩ ዶክተር ማልፋቲ ጭምር ያረጋገጠውን እውነታ ነው የምነግርሽ። እናም ቢሊሌ ከኔ ከተለየች ሟች እንደሆነች አርድቶኛል። እናም እባክሽ ምክንያታዊና ደግ ለመሆን ሞክሪ ሲል ለልዕልት ሉሲ ቢሊሌ ያለችበትን ሁኔታ ለማስረዳት ይሞክራል። በመጨረሻም ፑክለር ቢሊሌን ይዞ ወደ ጀርመን ገባ። የቢሊሌ ህመም ግን ፈውስ ማግኘት ባይችልም ፍቅሯን ፑክለርን በአቅራቢያዋ መሆኑ ደስታን ፈጥሮባታል። በዚህ ወቅት ኦስትሪያ ከነበረችበት ጊዜ በተሻለ ምግብ መመገብ ጀምራ ነበር። ልዑል ፑክለርም በየጊዜው ጤናዋን በመከታተል ለልዕልት ሉሲ ቢሊሌ ያለችበትን ሁኔታ ያሳውቃት ነበር። ነገር ግን የቢሊሌ የሌሊት ሳልና የእግሯ እብጠት እየባሰ የሄደበት ወቅት ነበር። ቢሊሌ በእነዚህ ወቅቶች የተወሰነ ጤና ስታገኝ ለስላሳ የእግር መንገድ መሄድና ከሰዎች ጋር መጫወት ትፈልግ ነበር። መልካም ጸባዩና ተግባቢ መሆኗ በምትኖርበት አካባቢ ሰዎች ሁሉ እንዲወዷትና ስለ ህመሟ ከልባቸው እንዲጨነቁ አድርጓቸዋል። ከዶክተሯ ጋር በነበራት ቆይታ ጀርመንኛ በደንብ አቀላጥፋ መናገር ቻለች። ቢሊሌ በዚህ ወቅት ኦሮምኛን ጨምሮ አረብኛ፣ ጣሊያንኛ፣ ፈረንሳይኛና ጀርመንኛ ቋንቋዎችን አቀላጥፋ ትናገር የነበረ ሲሆን መጻፍና ማንበብ በቀን ለ1 ሰዓት ትለማመድም ነበር። ኦትሹ አጋ ቢሊሌ በመጨረሻዋ ወራቶች ያገኘችው የአገሯ መሬት ያፈራው የኦሮሞ ልጅ ነው። ኦትሹ ኦጋ እንደሷ ከቀዩ ተወስዶ በጀርመን በባርነት ግዞት ይኖር የነበረ ሲሆን ባለቤትነቱ የስመጥሩ ጀርመናዊ ፈላስፋ ቱስቼክ ባሪያም ነበር። በዚህ ወቅት በቢሊሌ በኦትሹ ኦጋና በጀርመናዊው ፈላስፋ ጥምረት ለመጀመሪያ ጊዜ የኦሮምኛን ቋንቋ በጀርመንኛ በመተርጎም ለኦሮምኛ የቋንቋ እድገት ብሎም ለአፍሪካ የቋንቋዎች ጥናት ጅምር መንገድ የከፈተ ትልቅ ሥራ መስራት ተቻለ። የቢሊሌ ታላቅ ሥራ በዚህ አላበቃም። የፈላስፋው ቱስቼክ ወንድም የሆነው ሎሬንዞ ደግሞ ከዚች ታዳጊ ጉሮሮ የሚወጣውን ውብ የኦሮምኛ የባህል ዘፈኖች በኦትሹ ኦጋ አማካኝነት ወደ ጽሑፍ እንዲቀየር አደረገ። የቢሊሌ ህመም ከጊዜ ወደ ጊዜ እየጠነከረ ሄዶ በሕይወት የቀራት ዕድሜ ከ1 ወር ያልበለጠ እንደሆነ ዶክተሩ ቢያውቅም ለቢሊሌ ሁኔታውን ሳይነግራት ቆየ። ዳሩ የቢሊሌ መንፈስ ሞት በአቅራቢያዋ እንደሆነ ከነገራት ቆይቷልና በወቅቱ በሚስቱ ህመም ምክንያት ወደ በርሊን አቅንቶ ለነበረው ልዑል ፑክለር የጻፈችው አሳዛኝ ደብዳቤ ሁኔታውን ያስረዳል። ህመሜ ጸንቶብኛል። ከዚህ በኋላ ፈውስ ማገኝ አይመስለኝም። እናም ትልቁ ምኞቴ አጠገቤ እንድትሆንልኝ ነው። እኔ አንድ ተራ ነፍሳት ነኝ። ብኖርም በሞትም ብዙ ለውጥ የሌለው። በሁለት አጣብቂኝ ውስጥ ያለው ልዑሉ ወደ ቢሊሌ በአካል መምጣት ባይችልም መንፈሱ ግን አብዝቶ ለቢሊሌ ይጨነቅላት እንደነበር የሚጽፍላት ደብዳቤዎች ምስክር ናቸው። ውዴ ማህቡባ፣ ትንሿ ደብዳቤሽ እጅጉኑ ሐሴት አጎናጸፈችኝ። አይኖቼ የደስታ እንባ ነቡ። የጠየቅሽኝን ነገሮች ሁሉ ልኬልሻለሁ፣ ቸኮሌትም ጭምር። ራሴው ይዤልሽ ብመጣ እንዴት በወደድኩ ነበር። ነገር ግን ልዕልት ሉሲያ መታመሟ ላለመምጣቴ ምክንያት ሆነ። ህመምሽ ከጊዜ ወደ ጊዜ እየተባባሰ መሄዱ እጅግ አሳዝኖኛል።
ነገር ግን ተስፋ እንዳትቆርጪ። ከእግዚአብሔር ፈቃድ ውጭ ምንም መፍጠር አንችልም። አምላክ ወዶ የሰጠንን መቀበል ግዴታችን ነው። አንቺም የምታስታውሽው ነው ሁለቴ በአምላክ ጥበቃ ከሞት መንጋጋ እንደተረፍኩ። ስለዚህ እሱ አምላካችን ሲፈቅድ ጤናሽን ይመልሰዋል። እኔም ከልቤ ዘወትር ጸልያለሁ። ያንቺ መታመም እኔ ታምሜ ከሚሰማኝ ህመም በይበልጥ ይሰማኛል። ምክንያቱም የእውነት አፈቅርሻለሁ። በቅርቡ ወደ አንቺው መጥቼ እስካይሽ እንደ አባት፣ እንደ እናት፣ እንደ ወንድም፣ እንደ እህት አቅፌ እስክስምሽ ጓጉቻለሁ። ዶክተር ፍራውድ ይህ ደብዳቤ ለቢሊሌ ሲደርሳት የተሰማትን ስሜት ለልዑሉ በጻፈው ደብዳቤ ሲገልጽለት ቢሊሌ ያሳየችውን የደስታ ስሜት ለመግለጽ አስቸጋሪ እንደሆነ ይገልጻል። ደብዳቤውን ከቦርሳ ያወጥቼ ልሰጣት ስል ፊቷ እንደ ብርሃን ፈካ፣ አይኖቿ በደስታ የእንባ ዘለላ ወጡ ሲል ሁኔታውን ያስረዳል። ቢሊሌ ከህመሟ ጎን ለጎን ሁሌም የልዑሉን መምጣት በናፍቆት ትጠብቅ ነበር። ቀናቶች ሲሄዱ ቢሊሌ ደብዳቤ ለመጻፍም የሚያስችል አቅም እያጠራት መጣ። ነገር ግን ዶክተሯን ባገኘችው ቁጥር ደብዳቤ እንደመጣላት ትጠይቀው ነበር። የልዑሉም ደብዳቤ ሳይደርሳት ቀናት ተሻገሩ። ልዑል ፖክለርም በሚስቱ ከፍተኛ ህመም ምክንያት እንደ ቃሉ ለቢሊሌ ለመድረስ ተሳነው። በስተመጨረሻ ከብዙ ቀናት በኋላ ለቢሊሌ ሁኔታውን የሚያስረዳ ደብዳቤ ሰደደላት። ነገር ግን ደብዳቤው የደረሰው ቢሊሌ ይህን ዓለም ተሰናብታ ከሄደች ከጥቂት ሰዓታት በኋላ ነበር። ከመሞቷ በፊትም መልካሙን ሁሉ ለምወደው የኔ ውድሉል እንደተመኙለት ጻፉለት በማለት የኑዛዜ ቃሏን ለዶክተር ፍራውድ አደራ ብላው ከአጋሮ እስከ ጀርመን የተዘረጋው የ16 ዓመት የህይወት ታሪኳ እንደ አውሮፓውያኑ የዘመን አቆጣጠር በ1840 በጥቅምት ወር ተጠናቀቀ። በመጨረሻም ቢሊሌ ባረፈችበት የጀርመን ከተማ ሙስካ ተቀበረች። ቀብሯም በተገቢው ሁኔታ የተከናወነ ቢሆንም በቀብሩ ላይ ግን ልዑሉ አልተገኘም ነበር። በሐውልቷም ላይ ማህቡባ የሚል ስም ሰፍሮ ከስሩ በነሐስ የተለበጠ የቢሊሌ የፊት ገጽታ የነበረ ቢሆንም እንደ አውሮፓውያኖቹ የዘመን አቆጣጠር በ1921 የፊት ቅርጿ ተሰርቆ ተወሰደ። ቀሪው ሐውልት ግን እስከ ዛሬ ድረስ በሙስካ ከተማ ቤተክርስቲያን ይገኛል። ልዑል ፖክለር በህዳር ወር ለአንድ ወዳጁ በጻፈው ደብዳቤ በሐዘን እየተሰቃየ እንደሚገኝና ስሜቱ ለሰዎች ማስረዳት ከሚችለው በላይ እንደተሰበረ ጽፎለታል። ፖክለር ቢሊሌ በሕይወቱ ውስጥ ምን አይነት ቦታ እንደነበራት ለዚህ ወዳጁ በጻፈው ደብዳቤ ሲገልጽ በዚህ ዓለም ላይ ከምንም ነገር በላይ የማፈቅረው እሷን ነው በማለት ነበር። ሰከላ ቲዩብ። ሰከላ የመዝናኛ መረጃ፣ የማህበረሰብ ዳሰሳ ጥናቶች ሁሉንም ባንድ የሚያገኙበት ቲዩብ ነው። ዌልካም ቱ ሰከላ ቲዩብ። ሰከላ ሶርስ ኦፍ